ሌላኛው የኢንተርቬንሽን ወይም ደግሞ ኮሞዲቲ አሳ ላይ ነው። አሳ የተወሰኑ ቦታዎች ላይ ብቻ ነው ኢትዮጵያ ውስጥ አገን እንደ ሜን ፉድ የሚታየው። ይሄም ደግሞ ከተፈጥሮ ሐይቆች ጋር የተገናኘ ስራና እዛ አካባቢ የሚኖሩ ሰዎች ጋር የተገናኘ ስራ ነው። ወይራስ ግን አሳ ማንኛውም ኢትዮጵያዊ መመገብ ያለበት ምግብ ነው። የምግብ ጥራቱም ያለው ኒውትሪየንት እንትኑም ስፔሻሊ ለአእምሮ እድገት ከፍተኛ ጥቅም ያለው ስለሆነ ሁሉም ኢትዮጵያ ላይ ሁሉም የውሃ አካላት ላይ እንዲሰራ የተደረገበትና ኩሬዎች ተቆፍሮ በየሰፈሩ እነኚህ ኩሬዎች ላይ ደግሞ ጫጩቶች ተጨምረው አሳ ማርባት እና ከዚህ በፊት የማይመገቡት የኢትዮጵያ ክፍሎችም ይህንን መመገብ እንዲጀምሩ የተደረገበት ሁኔታ ነው ያለው። ይሄም ትልቅ ምርታ ያሳየበት ሁኔታ ነው ያለው። የአሳ ጫጩት ስርጭትም ዝቅተኛ ነበር። ካፓሲቲያቸውም ማራቢያዎች ዝቅተኛ ነበር። እነዛም በማጠናከር የአሳ ጫጩት ስርጭት በዛው ልክ እንዲያድግ የተደረገበትና ምርቱም ቢያንስ 4 እጥፍ ያሳደግንበት ሁኔታ ነው ያለው። ወደ 78,000 ቶን የነበረውን አሁን ወደ 270,000 አካባቢ የደረሰበት ሁኔታ ነው ያለው። ትልቅ ምርታ ያሳየንበት የአሳ ጫጩት ስርጭት 300,000 የማይበልጥ ነበር። አሁን ላይ ወደ 16.5 ሚሊዮን የአሳ ጫጩቶችን ከ6 ማራቢያ ማዕከላት ወደ የውሃ አካላት እንዲጨመሩ ተደርጎ በዛው ልክ ምርቱ እያደገ የመጣበት ወጣቶች እሱም ላይ ተደራጅተው እየሰሩ ያሉበትና ሰፊ የሆነ የስራ እድል የፈጠረ ያለበት ሁኔታ ነው ያለው። በአጠቃላይ እንግዲህ የሌማት ትሩፋት በስፋት የትኛውም የኢትዮጵያ ክፍል በአንዱ ወይ በሁለቱ ወይም በሁሉም ገብቶ እንዲሰራ የተደረገበት ዘመናዊ የሆነ አሰራሮች፣ የተሻሻሉ ዝርያዎች፣ የተሻሻሉ ስራዎች እየሰሩ የነበሩበትና ከዛም አልፎ ተርፎ ደግሞ ምርቱን በዛ ልክ እያደገ የመጣበት ሁኔታ ነው ያለው። ይሄ ከምርት አኳያ ነው። ሌሎች ቁልፍ ጉዳዮች ለእነኚህ ምርት ማደግ ተጨማሪ ጉልበት የሚሆኑ ስራዎችም አሉ። ከዛ ውስጥ ትልቁና ቻሌንጅ በየጊዜው እያደገ የመጣው የመኖ ምርት ነው። እንግዲህ ስናዘምን ከዚህ በፊት ሜዳ ላይ በትነናቸው የወተት ከብቶችም ቢሆን በራሳቸው ገጠው የሚያመጡልንን ነው 1.5 ሊትር ብለን የምንይዘው። አሁን ላይ ግን ሰብስበን አንድ ቤት ውስጥ አስረናቸው ነው። ያ ማለት መቀለቡ የኛ ኃላፊነት ሆኗል ማለት ነው። በዛ ልክ እንግዲህ መኖ ማደግ አለበት። በዛ ልክ እነሱም ሴኩሪቲያቸው ወይም እንትናቸው ባዮ ሴኩሪቲያቸው ተጠብቆ በአንድ ቦት ውስጥ መኖር አለባቸው። አያያዛቸውን በዛው መሻሻል አለበትና የመኖ ምርትም ከዘመናዊ የግጦሽ መኖ ከዘር ስርጭት ጀምሮ እስከ አግሮኖሚክ ፕራክቲስ ድረስ በየክልሉ ተወርዶ ድጋፍ እየተደረገበት ያለበት ሁኔታ ነው ያለው። ከዛ ባለፈ ደግሞ ስፔሻሊ ከዶሮ ጋር የሚገናኘው የተቀነባበረ መኖ አቅርቦትና ዋጋ ጋር የሚገናኝ ነው። አሁን ላይ ወደ 228 የመኖ ማቀነባበሪያ ኦፊሻልኛ ሬጅስተር ያደረግን ማለት ነው። ትንሽ ካፓሲቲ ያላቸው በየፋርሙ ተይዞ ያሉ የመኖ ማቀነባበሪያዎች ሊኖሩ ይችላሉ። ግን እኛ ኦፊሻሊ አሁን ቆጥረን በእጃችን ላይ የምናውቀው ወደ 228 የሚጠጉ የመኖ ማቀነባበሪያዎች እስከ ጅጅጋ፣ አሶሳ ሩቅ የሚባሉ ከዚህ በፊት ምንም አይነት የተቀነባበረ መኖ የማይመረትባቸው ቦታዎችም ጭምር የመኖ ምርት እድገት እያሳየ የመጣበት ሁኔታ ነው ያለው። ካፓሲቲያቸው በጣም ከፍተኛ የሆኑ ማቀነባበሪያዎችም ተተክለዋል። ባህር ዳር ላይ ያለው ከፍተኛ የማቀነባበር ካፓሲቲ ነው ያለው። ጅጅጋ ላይ ያለው እንደዚህ፣ እዚህ አዲስ አበባ አለ፣ ሞጆ ላይ ያለ እነኚህ በሀገር ደረጃ ከፍተኛ የማቀነባበር ካፓሲቲ ያላቸው ከአካባቢውም አልፎ ተርፎ ሩቅ ቦታ ላይ ተጓጉዞም ለሌሎች ጥቅም ላይ መዋል የሚችሉ ማሽኖች ናቸው የተተከሉት። ግብርና ሚኒስቴርም በራሱ በኩል ገዝቶ ለኮኦፕሬቲቭስ እነኚህ ኮኦፕሬቲቮች ካፓሲቲያቸው እንዲያድጉ ሲያደርግ ነው የነበረው። ለአብነት ዘንድሮ ብቻ ወደ 15 የመኖ ማቀነባበሪያዎች ከዚሁ ተገዝቶ ለክልሎች የሰጠንበት ሁኔታ ነው ያለው። ሌሎችም በግዢ ሂደት ላይ ነው ያለው። ከካፓሲቲ ደረጃ አሁን ላይ ማምረት ከጀመሩት ውስጥ በአመት 120,000 ቶን የሚያመርተው በጅጅጋ የተተከለው እንግዲህ ጅጅጋ ማቀነባበሪያውን መትከልን ብቻም ሳይሆን ከፍተኛ ካፓሲቲ ያለውም
የመኖ ማቀነባበሪያ ነው እዛ ጋር የተተከለው። በእንደዚህ አይነት ደረጃ ካፓሲቲው ከፍ ያለበትና የመኖ ምርትም ያደገበት ሁኔታ ነው ያለው። ስቲል ግን ቻሌንጅ ሆኖ የሚቀጥልበት ሁኔታ ነው ያለው። ቢኮዝ ቁጥሩ ቅድም እንደነገርኳችሁ የጫጩት ቁጥር በየአመቱ እያደገ የመጣበት ሁኔታ አለ። ቤት ውስጥ ታስረው በዘመናዊ መንገድ የሚረቡ ወተት ላሞች እያደገ የመጣበት ሁኔታ ነው ያለው። እንደ ሰው ቀለብ የእንስሳቱም ቀለብ ኮንቲኒስሊ ማደግ ያለበትና አብሮ መስራት ያለበት ነው። በዛ ልክ እኛ ማጠናክረን እንሄዳለን። ሌላ ቁልፍ ጉዳይ እንስሳት ጤና ነው። የተለያዩ የበሽታ ፍንዳታዎች በጣም ሲያስቸግሩ ነው የነበረው። የጥጆች ሞት በጣም ከፍተኛ የነበረበት ሁኔታ ነው ያለው። የክትባት ስርጭታችንም በጣም ዝቅተኛ የሆነበት ሁኔታ ነው ያለው። ይህንንም ከዛው ከአንዱ ኢንተርቬንሽን ከዝርያ ማሻሻል መኖ ቀጥሎ የጤና ሁኔታም በእንደዛ አይነት ሁኔታ ትኩረት ተደርጎ ሲሰራ ነው የነበረው። አንደኛው እና በጣም ቁልፍ ትኩረት የሰጠነው የባዮሴኪሪቲ ስራ ነው። በሽታ በተለያዩ መንገድ ከተለያዩ የእንስሳት ውጤቶች ጋር ወደ ኢትዮጵያ ገብቶ ኢትዮጵያ ውስጥ ያሉትን እንስሳቶች እንዳይጎዳ አንደኛ በትክክል እነኚህ ውጤቶች የሚመጡበት ሶርስን ማወቅ እና ከነሱ ያለው መረጃ መውሰድ እና ሪስክ ካለ እንዳይገቡ ማድረግ አንዱ ስራ ስንሰራ ነው የነበረው። ሁለተኛ እዚሁ ፋርም ውስጥም እያንዳንዱ አርቢ በዘፈቀደ ከገበያም ኬትም በሽታ ይዞ ወደ ፋርማቸው ገብቶ እንዳያልቁባቸው ጥንቃቄ እንዲያደርጉ የማስተማርና የዳይሬክቲቭ አዘጋጅቶ ወደ ክልሎች አውርዶ እነሱ እንዲተገብሩት ማድረግ ነው። ከሱ በተጨማሪ የእንስሳት ጤና ኤክስቴንሽን ስራ በቀላሉ ልንከላከል የምንችላቸውን የእንስሳት በሽታዎችን በማስተማር እንዲከላከሉ ማድረግ ላይ ይህንንም አዲስ ዘርግተን በየክሊኒኩ አርሶ አደሩ እንስሳቱን ከማሳከሙ በፊት ስለ እንስሳት በሽታና መንስኤና መከላከል እውቀት እንዲያገኝ እና ራሱን ፋርሙን እንዲጠብቅ ስልጠናዎች ሲሰጡን የነበረው። አልፎ ተርፎ ከዚህ የሚያልፈው ግን የመከተብ ስራ ነው። ይሄም የድንበር ዘለል በሽታዎችን ከመከተብ እስከ ድንበር ዘለል ያልሆኑ በሽታዎችን ጭምር ከፍተኛ የሆነ የክትባት ስርጭትና የካምፔኖች ሲደረጉ ነው የነበረው። በዛ ሪጋርድ እንግዲህ ወደ 120 ሺህ አካባቢ ነው ከዚህ በፊት የስርጭታችንና ክትባት ምጣኔያችን ስፔሻሊ ደግሞ የነዚህ ድንበር ዘለል በሽታዎች አሁን ወደ 219 ሺህ ዶዝ አሰራጭተን በዚህ ልክ እንስሳቶች እንዲከተቡ የተደረገበት ሁኔታ ነው ያለው። ይሄም ከእንስሳቱ ቁጥር ጋር ተያይዞ እያደገ የመጣ የክትባት ስርጭትና ተጠቃሚነት ነው። አንዳንዴ ሾልኮ የሚነሱ የበሽታ ፍንዳታዎችም ነበሩ። ይሄንን ቶሎ መረጃ ወስዶ ወደ ሌላ ቦታ ሳይሰራጭ ኮንቴን ከማድረግም አንጻር ሰፋፊ ስራዎች ሲሰሩ ነበር። እነኚህ ነገሮች ተደጋግፎ ነው እንግዲህ የሌማት ትሩፋቱ በተሻለ ሁኔታ ውጤት እንዲያድግ የተደረገ ያለው። በአጠቃላይ በእነኚህ ኢንተርቬንሽኖች ናቸው ይህንን አሁን የጠቀስኳቸውን ውጤቶች ልናገኝ የቻለው። ትልቅ መነቃቃት፣ ትልቅ ሽግግር እየመጣ ያለበትና ሰፊውን የኢትዮጵያ ክፍል እያደረሰ ያለ ስራ ነው ለማለት እንችላለን።